ስለ ተውሂድ የሚያወራ የለም። እሺ የቱ ነው ተውሂድ የሚለው? እኔ አሁን ስለ ተውሂድ ላወራክ ሳይሆን የገባሁት አንድ ጥያቄ እግዚአብሔር አምላክ እንደሆነ ማስረጃ ልታሳይኝ ትችላለህ? እኔ አሁን እዚህ ጋር ኦርቶዶክስ እምነትን ልቀበልልክ እችላለሁ። ምን እግዚአብሔር አምላክ መሆኑን ማረጋገጫ አሳይኝ ከመጽሐፍ ቅዱስ። ከዛማ አንተን እምነት እቀበላለሁ። ድጋሚው በደንብ ክርስቲያን አውጣላት። እግዚአብሔር አምላክ መሆኑን ካሳየንሽ ምን ልትይ? እዚሁ ልቀበልልክ አሳየኝ። አንተ ክርስቲያን ትሰልሰው አንዴ ከፈተልልሽ ትከፍታለህ። ጥቅስ ልስጥ እንደዚህ ይላል። ኧረ ከፍትላታለሁ፣ ችግር የለም። ከመጀመሪያ ጀምር፣ ከኋላ እየጀመርን እንምጣ። ኦኬ ዘዳግም ምን የከፈትከው? ሙሴም አለ አምላካችን እግዚአብሔር ሙሴ ምን አለ? አምላካችን እግዚአብሔርን ማንን? እግዚአብሔርን ተቀበያለህ። ስለዚህ ይሄን ያወራው ሙሴ እንጂ እግዚአብሔር እኔ አምላክ ነኝ አላለም። ይኸው እያለሽ እኮ ነው። እግዚአብሔር አምላክ መሆኑን አሳየን አልሽን? ነው አይደለም። ሙሴ አምላካችን ብሏል እንጂ እግዚአብሔር እኔ አምላክ ነኝ አላለም። ኦኬ ከዚህ በላይ ምን ትፈልጊያለሽ ታዲያ? ኦኬ ዘዳግም ምዕራፍ 6 እንፈተው። ስማ እስራኤል ያዌ ኤሎሄ ነው ይራድ የሚለው ስማ አምላካችን እግዚአብሔር ቀጥል። እስራኤሎች ስማ አምላካችን ገማ ችግር ይበቃል። እዛው ዘጸአት ላይ ቀጥይ አንብቢዋ። ቆይ እዛው አቁም። እሺ እና አንድ ጊዜ እናንብብላት። አንብብልኝ ዘዳግም ላይ ምን ይላል? እዛ ቆይ ለምን እዛ ሄድክ? ክርስቲያን እዛው መልሰው። እኔ ጋር እየተቆራረጠ ነበር። እሺ እሷ የጠየቀችን ቻሌንጅ ምንድን ነው? እግዚአብሔር አምላክ የሚል አሳዩኝ። አዎ እኔ አምላክ ነኝ ያለውን አሳየኝ። እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው። ይሄንም እግዚአብሔር አይደለም። እስራኤል ሆይ ስማ ብሎ የተናገረው ማን ነው? አንብቢው። ያነበብኩልህ እኮ አይሰማም። ስለዚህ እግዚአብሔር ማለት አምላክ ነው ማለት ነው አይደለ? አምላካችን ያለው እንጂ አምላካችሁ አላለም። አምላካችሁ እኔ ነኝ አላለም። እግዚአብሔር ራሱ። ስለዚህ ሙሴ አምላኩ እግዚአብሔር እንደሆነ ታምኛለሽ? ሙሴ አመነ እንጂ ሙሴ አለ እንጂ እግዚአብሔር ችግር የለውም። ይህንን ፐርሚስ እኔ ያሳይሻለሁ፣ እኛ ላይ ያሳይሻለሁ። ቁርአን ላይ አፕላይ አደርገውና ከ114 ውስጥ እንደዚህ እንድታመጭልኝ ግን ፈልጋለሁ። ይህንን ፐርሚስ አፕላይ አድርጌብሽ ማለት ነው። ትስማሚያለሽ? እሺ አሁን ታሳየኛለህ። ወደ ሌላ ጥያቄ ከመግባት በፊት አሳየኝ መጀመሪያ። ዘፍጥረት ምዕራፍ 3:9 ክፈተው። ምን አለ? እግዚአብሔር አምላክ ምን አለ? እግዚአብሔር አምላክም አዳምን ጠርቶ ወዴት ነህ አለው። ስለዚህ ይህንም አምላክነቱን አይገልጽም እኮ እና ምንነቱን ነው የሚገልጸው። ይሄ እኮ አዳምን ያወራው ነው እንጂ እኔ አምላካችሁ ነኝ፣ እኔ ተገዙኝ፣ በእኔ መንገድ ከተጓዛችሁ እስቲ ገነት ቃል እንተገባላችሁ አሳየኝ። ችግር የለውም አሳይሻለሁ።
ቁጥር ስንት? ብዙም አይታይም። ወይ ጠጋ አድርገው ወይ አንብብልኝ። ያለና የነበረ ኦኬ፣ ቀጥል። ኦሪት ዘጸአት ምዕራፍ 3 ቁጥር 14 ላይ ምን ይላል? እግዚአብሔርም ሙሴን ያለና የሚኖር እኔ ነኝ። እግዚአብሔር ሙሴን ያለና የሚኖር እኔ ነኝ አለው። እንዲህ ለእስራኤል ልጆች ያለና የሚኖር ወደ እናንተ ላከኝ ትላለህ አለው። እግዚአብሔርም ደግሞ ሙሴን አለው፣ ለእስራኤል ልጆች እንዲህ ትላለህ፣ የአባቶቻችሁ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ እግዚአብሔር ወደ እናንተ ላከኝ። ይህ ለዘላለሙ ስሜ ነው። እግዚአብሔር ሙሴን ምን ይላል? የአባቶቻችሁ አምላክ የይስሐቅ የያዕቆብ አምላክ 15 ነው እግዚአብሔር ብሎ ያለው ነው። ይኸው እግዚአብሔርም ደግሞ ሙሴን አለው ይላል። ሙሴን ያለው እግዚአብሔር ለእስራኤል ልጆች እንዲህ ይላል፣ አባቶቻችን አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ እግዚአብሔር ወደ እናንተ ላከኝ። ይሄን ያለው እግዚአብሔር ሳይሆን ሙሴን ያለው ወደ እናንተ ላከኝ፣ እግዚአብሔር ላከኝ አለ። እግዚአብሔር ሙሴን እንደዚህ አለው ይላል። እንዴት ነው አማርኛ? እንዴት ነው እህታችን? ቤት ነው ድጋማር እሰማኝ እግዚአብሔር ደግሞ ሙሴን አለው ይላል። ሙሴን አለው አያ ከላይ እግዚአብሔርም አለኝና እስቲ ታስረዳን። እስቲ ሙሴ ምን ብሎ ጠየቀው እግዚአብሔርን? እህታችን አያቲ ስልክ ገብቶበት መሰለኝ ክርስቲያን። ኦኬ ያ ሙሴ ምን ብሎ ነው እግዚአብሔር አምላክ የአባቶቻችሁ አምላክ የይስሐቅ የያዕቆብ የአብርሃም አምላክ ላከ ይበላቸው ብሎ ያለው? ሙሴ ምን አይነት ጥያቄ ጠይቆ ነው እግዚአብሔርን? አለሽ ሀያቲ ጀመር ይሄን ሙሴ ምን አይነት ጥያቄ ጠይቆ ነው እግዚአብሔር አምላክ ያለና የሚኖር የአባቶቻችሁ አምላክ የይስሐቅ የያዕቆብ የአብርሃም አምላክ ላከ ይበላቸው ብሎ እግዚአብሔር የመለሰለት? ሙሴ ምን አይነት ጥያቄ ጠየቀው እግዚአብሔርን? ስለላከው አይደለም እኮ እኔ ማወራሽ እግዚአብሔር አምላክነቱን የሚገልጽ ነው ያልኩሽ እኮ። እኔ አምላካችን እግዚአብሔርማ ሙሴ ምን አይነት ጥያቄ ጠይቆ ምን አይነት ጥያቄ ማማ እኔ የምፈልገው ማለት ነው ሌላ በቀጥታ ነው ወይ እኔ አምላካችሁ ነኝ ያለበትን ቦታ እና በእኔ መንገድ ከተጓዛችሁ ቀጥተኛ መንገድ እኔ ነው ያለው ቦታ ብቻ ነው የምፈልገው። ይሄንን አፕላይ አድርጌብሽ አንድ እንደማታመጭልኝ አውቃለሁ። እኔ በብዙ እናሳይሻለን። ሰው እንዲፈርድ ብቻ ማለት ነው። አንብቢው። እግዚአብሔር አምላካችሁ ነኝ ያለበትን አንጡን ያልሽን አንብቢው። እሺ ወደ አለ። እሺ እኔ አምላካችሁ ነኝ፣ እኔ እግዚአብሔር አምላካችሁ ነኝ አለ። እሺ እኔን ከተጓዛችሁ ውስጥ ገነት ትገባላችሁ የሚል ታሳይኝ ትችላለህ? ሌላ ጥያቄ ነው እሱ ሌላ ጥያቄ ነው። በቃ ምን አለ መሰለህ አሁን ጣዖታቱንም ዘወር አትበሉ፣ ቀልጠውም የተሰሩትን አታምልኩ ተብላችኋል አይደለ? እሺ አሁን አንብቤልን እግዚአብሔር አምላካችሁ ነኝ ብሏል አላለም? እጨምርልሻለሁ። በቃኝ እስክትይ ብሏል አይደለም? ስማኝ ነው አይደለም? በቃ ምን ታምጠኛለህ? እግዚአብሔር አምላካችሁ ነኝ ያለውን አይቻለሁ። ኦኬ አመሰግናለሁ ብሏል። ቀደም ምን ብለሽናል? ካሳያችሁኝ እስልምና ለቅቄ እወጣለሁ ብለሻል። ይሄ በቂ አይደለም ማለት ነው። ኦኬ እንጀምር። አሁንም እግዚአብሔር አምላካችሁ ነኝ ያለውን እንጀምር ነው አይደለም? ከዚህ ርዕስ እንዳወጣ ቆይ 4 ቁጥርን ያዘው። ቁጥር 4 ያዘውና እግዚአብሔር ነኝ ያለውን እንጀምረው። ወይኔ እስማኝማ እግዚአብሔር አምላካችሁ ነኝ ብሏል። አየሁት። ግንሳ ጣዖታትን አታምልኩ፣ በእንጨት ከብረት የተሰሩትን አታምልኩ ተብላችኋል። ሚስ አዩቲ አያት መጀመሪያ የጠየቅሽን ምንድን ነው? እሱ እኔ እግዚአብሔር አምላካችሁ ነኝ ያለበትን ካመጣችሁ እስልምና ለቅቄ እወጣለሁ። አንድ አይደለም
አንድ አይደለም። አይበቃኝም ካልሽ ይሄንን ጥያቄ ባንች ኦፍ ማረጃ ሰጥሻለሁ። ስማኝማ እኔ ምልክ ቆይ አዳምጫ አዩቲ አትረብሽ በሚዩት አድርጊ። ስለዚህ ኦዲየንስ ፈረዱ 3000 ምናምን ሰው እግዚአብሔር አምላክ ነኝ ወይንም ደግሞ አምላካችሁ ነኝ ያለበትም ማስረጃ ነው የጠየቀችን። ብዙ ነው ያሳየናት ወይ እስካሁን አሁን እንትን አትበል፣ ሌላ ነገር ውስጥ አትግባ ብያለሁ። አዎ አልካልኩም እኮ እኔ ብያለሁ። ግን ይሄን አልኩኝ አይደለ? ይሄን አሳየኸኝ። በዚህ ላይ ሌላ ጥያቄ ልጠይቅና መልስልኝና አሳምነኝ። ቅድሚያ የመጀመሪያውን ብለሻል። የመጀመሪያው ላይ ተማምነናል። ምንድነው የተማመነው? እስልምና ለቅቄ እወጣለሁ ብለሻል። ስለዚህ እስልምና ሐሰት ነው። እስልምና በፍጹም ሐሰት አይደለም። አላህ አንድ እንደሆነ እሱ ብቸኛ አምላክ እንደሆነ በቃ እኔም አንድ ነኝ። ስለዚህ እኔ ብቸኛ አምላክ ነኝ ማለት ነው። ወደ ቶፒክ ተመለስከርስ? አዎ ቁርአን ላይ አለ አላህ አምላካችን እንደሆነ ይናገራል። ግን እዚህ ላይ አምላካችን ይባላል። በቃ እህታችን አይበቃኝም ቃል እኔ በቂ ትሰጠኛለህ ወይስ ልውጣ? ውሸት አምልሽ ልውጣ ወይስ በቂ መልስ ትሰጠኛለህ? ምላሽ ካለሽ አሁን ተውሂድ ልመልሽልን። ተውሂድ በሶስት ይከፈላል። አላህን ለምንድን ነው በሶስት ከፍላችሁ? ተውሂድ ላወራክ አልችልም። ስለ አላህ አንድነት ነው፣ ስለ አላህ አምላክነት እነግርሃለሁ። አይ አላህን እኮ የሚገልጽ ነው ተውሂድ ማለት ብለሽ ተውሂድ ይሄንንም አታውቂም? ሙስሊም ነሽ? እርግጠኛ ነሽ? ተውሂድ በሶስት ይከፈላል እኮ እምነት ነው። ታውቃለህ? ተውሂድ እምነት ነው። ተውሂድ ማለት እኮ እምነት ነው። እምነት ነው። እስልምና ራሱ ተውሂድ እኮ ነው። ማስረጃ። ተውሂድ ማለት እምነት ማለት ነው የሚለው ማስረጃ። አያ አንተ የምትፈልገውን ብቻ ነው የምትጠይቀኝ። የማውቀው ኢማን ነበረ እምነት። ተውሂድ ማለት እምነት ነው በአረብኛ። ስማ አሁን ስለ አላህ አንድነት ልንገርክ፣ ስለ አላህ አምላክነት ልንገርክ። በአካላቱ ታምኛለሽ? በዛቱ በአላህ አንድነት አምናለሁ። አሃድ እንደሆነ ነው። ይኸው በተውሂድ አላስማውል ሲፋት ታምኛለሽ ወይ? በተውሂድ አላስማውል ሲፋት ታምኛለሽ ማለት ነው። ምን አልከኝ? በተውሂድ አላስማውል ሲፋት ታምኛለሽ ማለት ነው። ምን ማለት ነው ደግሞ ይሄ? ይሄንንም አታውቂም እስከዛሬ? እያሳየኸኝ አውራኝ። በእስልምና ተውሂድ በሶስት ይከፈላል። አንደኛው ተውሂድ አልሩቡቢያ ነው። ቆይ ስማ ልንገርህ። ተውሂድ አልሩቡቢያ ነው። ሶስተኛው ተውሂድ አላስማውል ሲፋት ነው። ይሄንንም ሳታውቂ ነው እስልምና ውስጥ መጀመሪያ ጥልቀት ውስጥ ከመግባት በፊት ስለ አላህ አምላክነት ማመን አለብህ። ስለ አላህ አምላክነት ካመንክ በኋላ ውስጥ ያሉትን ጥያቄዎችን መጠየቅ ትችላለህ። ግን መጀመሪያ አላህ አምላክ እንደሆነ ማመን አለብህ። ረሱል መልክተኛ እንደሆኑ ማመን አለብህ። ልመንልሽ። እንዴት ነው ማምነው? ግን ሙሐመድ ከመናገሩ በፊት አንድ ማስረጃ አላህ የሚባል ከሌሊቱ 9 ሰዓት ላይ ወደ ቅርቢቱ ሰማይ ይመጣል ብሎ ያስተማረ አንድ ማስረጃ እንችልኝ እስኪ። ከሌሊቱ 9 ሰዓት መጥቶ ቅርቢቱ ሰማይ ላይ ማነው ጸሎት የሚያደርግ የምምረው ይቅር የምለው እያለ ብሎ ያስተማረ አንድ ነብይ አምጪልኝ። ይሄው 3400 ሰዎች አሉ እዚህ ውስጥ፣ ሁሉም አንቺን ሊከተሉ ይችላሉ። አንድ ማስረጃ እንችልኝ። እንደዚህ ይሄ ወህይ የወረደው ለረሱል ሰለም ነው። ስለዚህ ነቢያት ያላስተማሩትን ነብዩ ብቻ አስተምሯል። ቴንኪው። አቤት ምን አልከኝ? እንቀጥል። ሌሎች ነቢያት ያላስተማሩትን የተለየ አስተምሮ ነብዩ አስተምረዋል ማለት ነው። ሌላ እንቀጥል። ቁርአንም እኮ ችግር የለውም። ሞታቸው እስከሞቻቸው ቀን ድረስ ነው ቁርአን ራሱ ወርዶ ያነበቀው ማለት ነው። ተስማማውልሽ። አሁንም ነቢያት ያላስተማሩትን አዲስ አስተምሯል። አንድ ነብይ ልብ በይ፣ አንድ ነብይ አንድ ብቻ ነው የምፈልገው፣ ብዙ አይደለም። አምላክ ልጅ አለው ከተባለ ሰማዮች ሊቀደዱ፣ ተራሮች ሊናዱ፣ ምድር ልትሰነጠቅ ትደርሳለች ብሎ ያስተማረ አንድ ነብይ አምጪልኝ ከመሐመድ ውጭ። ይጀመር አምላክ አይወልድም። የእናንተ አምላክ ይወልድ ይሆናል። የኛ አምላክ አይወልድም። የእናንተ ያልወለደበት ምክንያት ሰመድ ስለሆነ፣ ሰመድ ማለት ደግሞ አራዚ፣ ጠበሪ፣ ኢብን አባስ እንደሚናገሩ ድፍን፣ ሙጃሂድ፣ ኢክሬማ ስጨምርልሽ ድፍን ጠጣር ድንጋይ ማለት ነው። ማስገቢያ ማስወጫ የሌለው። ስለዚህ እነሱ የተረዱት ምንድነው? እሱ ለመውለድ ቀዳዳ ያስፈልጋል። ተፍሲሩ ከግል ነው እንዴ? አይ ከፈትልሻል። ያው እንደ ታላቁ ሼክ አልኢስላም ደግሞ እብኑ ተሚያ ልጅ እንዲወለድ 2 ነገር ያስፈልጋል። ምንና ምን ይላል? ስፐርም ሴል እና ኤክሴል ብሎ ያስቀምጠዋል። አላህ ደግሞ የለውም ይሄ አለ። ለምን አለና ሰመድ ነው። ሰመድ ከሆነ ስፐርም ማውጣት አይችልም።
ታላቁ ሼክ አልእስላም የሚባለው ለዛ አላህ ልጅ የለውም ስፐርም ማስወጫ ስለሌለው። እኛ ግን ፈጣሪ ልጅ አለው ስንል እንደ ሴት እንደ ሰውኛ ወሲብ አድርጎ ተጋብቶ የሚል እሳቤ እንዳላ ስለሌለን እንዲህ አንደረጋ ፈጣሪ ተባከባክ ይሄ ለአምላክ የሚገባው ክብር አይደለም። እኔ አይደለም ያልኩት ሱረቱ ማን የቤት 6ኛው ሱራ 101 ላይ ልጅ የለኝም ሚስት ሳይኖረኝ ልጅ እንዴት ይኖረኛል አለ። ሚስት ሳይኖረኝ አይወልድም አይወለድም አላህ አይወልድም አይወለድም እኮ ይሄው እዛው ላይ ወይ ምን ያለው ፈጣሪ አይወልድም አይወለድም። አዩቲ አሁን ያልሻትን ቃል ከቁርአን ላይ ያሳየኝ ሻዳ እዝልሻለሁ። አላህ ሉክ አይወልድም አይወለድም የሚል አንድ ጥቅስ ሱረቱል ሶመር ላይ ሂድ ወላሁ አሐድ ላይ እኔ አሁን የከፈትከው ቅድም ሰመድ ሳይሆን ኤክለስ እኔ ልርዳሽ ክፈትላት ሱረቱ ኤክለስ ላይ አንብቡ። እሺ ምን ይላል እሱ? ስማ አንብቡ። ቁል ወላሁ አሐድ ይላል። አላህ አንድ እንደሆነ ይናገራል። አልወለደም አልተወለደም እርሱም ወንድም ቢጤ የለውም። አላህ ምን ነበር ቅድም ያልኩት? ይነግርሃል። ቅድም ምን ነበር ያልኩት? አይወልድም አይወለድም ያልኩት አይደለም። ምንድን ነው ያልኩት? ምንድን ነው ቢላይ አልወለደም አልተወለደም አይወልድም አይወለድምና አልወለደም አልተወለደም አንድ ነው። ልዩነት አለው። አይወልድም ማለት ፕሊዝ አይወልድም ማለት ወደፊትም አይወልድም ነው። አልወለደም ማለት ደግሞ ባለፈው አልወለደም አሁን ወልዶ ሊሆን ይችላል። ይሄ በአንተ መብት የምትገልጸው ነገር ነው። አማርኛ እንግባባለን። ለምሳሌ እኔ አለው እፎይ አልወለደም ማለት ወደፊት አይወልድም ማለት አይደለም። እፎይ አይወልድም ከተባለ ግን ወደፊትም አይወልድም ነው። እፎይ አልወለደም ከተባለ ግን እስካሁን እስከተነገረበት ድረስ እፎይ አልወለደም ነው። አይወልድም ከተባለ ግን የመውለድ ብቃት አቅም የለውም። አላህ የመውለድ ብቃት አቅም የለውም ሳይሆን ብሎ የተነገረው ምንድነው? አልወለደም ነው። እስካሁን ወልዶ ሊሆን ይችላል። ያን ያልወለደ አንድ ቢጤ የለውም። ወይ እሱ ሌላ ጉዳይ ነው። ያመጣሽ ስህተት ስለሆነ ቃሏ። ይህንን ደግሞ እንደዚህ ከሆነ ሼክ አልእስላም ቅድም እንዳልኩት ይህንን በፈሰረበት ላይ ሰመድን ያመጣና ስፐርም ለማስወጫነት ስለሌለው ነው ብሎ ያስቀምጠዋል። ከምንም በላይ ደግሞ በያን አልተልቢስ አልጃሚያ 7ኛው ሙጀለድ ላይ ፔጅ 290 ላይ አላህ ወንድ እንደሆነ ጎረምሳ እንደሆነ ፂም የሌለው እንደሆነ ፍሪዛም እንደሆነ ቆንጅዬ እንደሆነ ታላቁ ሼክ አልእስላም ክፈትላት። ቢያንስ እኛም ባታከብርና ፈጣሪን አትፈራም። ይኸው አረብኛውን አንብቢው እስቲ ተፍሲሩን አንተ አውቃለሁ ብለህ ነው። እስኪ ተፈስርልኛ። ኦኬ አንብቢው ቅድሚያ። ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ምን ላይ ነው ሲጀመር? እስኪ ራቅ አድርገውና አሳየኝ። ያው ራቅ አድርግላት። እኮ ምን ኪታብ ላይ ነው? አሳየኝ፣ ኪታቡን አሳየኝ። በያን አልተልቢስ አልጀሃሚያ ሼክ አልእስላም ኢብኑ ተይሚያ አውራህ ቀጥል። አንዴ አንብቢና ተርጉሚልን ውዴ። እኔ ልተረጉምልህ አልችልም። ተርጉመው እራስህ። ስወድሽ አንብበሽ ወላሂ በጣም ነው እንዲህ የምትቀልደው እንዴ? ነውር ነው። ሌላ ታሪክ ውስጥ እየገባ ነው። አንብበሽማ ትተረጉሚልናለሽ። አሊያም አንብብልኝ አንተ እናስረዳኝ። እሺ እንደዚህ ይላል እንግሊዘኛው። The messenger of God, may God bless him and grant him peace, said ያላ መልእክተኛ ፖሊስ በሱ ላይ ሆነና እንደዚህ አለ። I saw my Lord, ጌታዬን አየሁት አለ። In the form of a beardless young man, ፂም አልባ ወጣት ወንድ ሆኖ with curly hair, ጸጉሩ ከርሊ ፍሪዝ ነገር ሆኖ ማለት ነው። እባክህ ይኸው አንብቢው። የሌለ ነገር አታውራ። ይኸው አንብቢው። ይላል አይልም? ከመሳቅሽ በፊት በጣም እየተጋጋጥክ ነው። እንዴት እንደሆነ አልገባኝም። አንብቢው።
አሁን ውስጥሽ ይታየኝ አይደለም። ቀረብ አድርገው እንዴ። ምን እንግዛለሽ? መነጽር እንግዛ? አላህም ፍጥረትን ማጥፋት የሚችለው አሁን ሌላ ነገር ውስጥ ከምትገባ ስልኩን አቅርበው ብትልስ በቃ እይታ ያልደረሰበት ነገር አለ። አሁን አላህ እያየን አይደለም። ሜቢ ለአንቺም እንደዛው እየታየሽ ካልሆነ ምን ላሳይሽ ሀያቲ? እስኪ ስልኩን ቀረብ አድርገው ወደ እኔ። እኔ እንኳን ልሽ እንዲርቆኝ እያየሁት ነው። አንቺ ከኔ ታረጃለሽ እንዴ? እኔ ላይቭ ላይ ስለሆንኩኝ እንዲህ ብትጠጋ ይደብራል። ምንድነው ግንባራም ይሉኛል፣ ግንባራም ይሉናል። አንቺ ግን እንዲህ ብለሽ ማየት ትችያለሽ። ለእኔ አሁን ሼም ነው እንዲህ ገባበት ገባበት። ዝም ብለህ የሌለ ወሬ ያወራክ ነው። ስለዚህ ወይ ሁሱን ልጥራውልህ፣ ሁሱን ልጥራውልህ። ልሮጥ ነው እንዳትጠሪው እሱን ላምጣልህ ነው እንግዲህ። ወይኔ ፈርቻለሁ። ሰብስቢያቸውና ያቸውና ነኝ ሰብስቤና ዘውሆ ሊያያቸውና ነኝ ሁሉንም አስወጥቼ እነሱን አስገባቸዋለሁ። ሚያቅ ይመስላችኋል? እዛ የራሱን ሴቶች ድራማ ሲሰራው ምንም ድራማ አይሰራም። ሁሱ ትክክለኛውን ቁልጭ እያደረገ ነው የሚነግርህ። እናንተ በእንደዚህ አንድ ወገቤን፣ ራሴን፣ ጭንቅላቴን እከሌ እንዳነብ እኮ ጊዜ አልሰጠኝም ሰውዬ። ያው ሰጥተውሻል። የቱን ያልተነበበልሽ? የቱን ላቅርብልሽ? አያቲ አንብቤዋለሁ ሁሉንም ወንድሜ። እናመሰግናለን። ካነበብሹ እና እንወድሻለን እና ሀሊማ ናዲያ በክርስቶስ ፍቅር እንወድሻለን። ወደ እውነትና ወደ ህይወት እንድመጪ እንጋብዝሻለን። ጥያቄ ጠይቀሽናል፣ መልሰንልሻል፣ አሳይተንሻል። አንቺ ላይ ያለውን አሳይተንሻል። ለዛሬ ይበቃሻል። በአየር ላይ ነው የሰየፋት ክርስቲያን። በአየር ላይ ሸኛት። ምን ነው ሸኛቸው? አይ ችግር የለውም። እኔስ ቀጥሎ ማማዬ አለሽ? አለሁ። እሺ ሰማለሁ። አቡ ካሊድ ሰላም ላንተ ይሁን። አለን ሰላም ለሁላችን ነው። ሰላም ነው። እንዴት ነው? እንኳን ደህና መጣህ። እንኳን ደህና ቆያችሁ። አሜን። ተውሂድ የሚል በቁርአንና በሐዲስ ላይ አለ አቡ ካሊድ? አለ። ሲያሳየን በየትኛው የቁርአን አያ ላይ? አሁን ለምሳሌ እኔ ወደዛ ከመግባቴ በፊት ማለት ነው ወደዛ ውስጥ ገብተን ከማውራታችን በፊት ለምንድን ነው ወይ የሆነ ነገር ተናግረን ያችን ነገር የበላይ ለማድረግ ከሞከር ማለት ነው በአንድ ነገር ላይ አሁን ለምሳሌ ይሄ ወደዚህ ውስጥ ብንገባ እናንተ በዚህ ውስጥ አትቆዩም። በዚህ ላይ ትክክለኛ ማስረጃ ማምጣትም አትችሉም፣ ብቃቱም ደግሞ የላችሁ። ስለ ተውሂድ አሁን ከማውራታችን በፊት ወደ ተውሂድ ቢጀመር ሰውየው ወደ ሌላ ነገር ነው የሚገባው። ይሄ እፎይ ማለት ነው ለራሱ እምነት ክብር የሌለው፣ ለሌላም ሰው እምነት ክብር የሌለው። አሁን ሌላ ልጅቷ ተውሂድ ነው እኮ ተውሂድ አሁን ቢጠየቅ በተውሂድ ዙሪያ አያወራም ልጁ። እኔ እያወራሁክ ነው ስለ ተውሂድ። ዘሎ ሌላ ቦታ ነው ዘሎ። አሁን መጀመሪያ ልጅቷን ስለ ተውሂድ ጠየቃት። ከዛም ኢብኑ አባስ እንዲህ አሉ ያላሉትን ነገር እንዲህ አሉ ዘሎ ሌላ ቦታ የመሳደብ ምን አመጣው? ይሄን አኪል ማንም ሰው ነው ያላሉት። ለምሳሌ ኢብኑ አባስ አቡ ሰው ክርስትናም ይሁን አቡ ካሊድ የሚገባው አቡ ካሊድ አቤት ይሰማኛል። ስድብ በመረጃ ሰው ካወራ ስድብ ይሆናል። በመረጃ ካወራ ሰው ስድብ ይሆናል። ስድብ አይሆንም። ግን አንተ በማረጃ ያናክል መጀመሪያ የሚታወረው ነገር ተረዳው። ቢያንስ ሌላውን ተው፣ ቆይ ሌላውን ተው። አቡ እሺ፣ አቤት ከሊጧ ጋር ያወራ ነው ስድብ የመሰለ ያለ መረጃ ያወራዋቸውን ጥቀሳቸው። ለምሳሌ አሁን ኢብኑ አባስ
ከእንደዚህ አይነት ነገር በጣም የጠበቁ ናቸው። የአላህ ህዝነት በእነሱ ላይ ይሁንና ምንም እንደዚህ ያላሉትን ነገር ከድንጋይ የተሰራ እንደዚህ አላህ ማለት እንዴት አንተስ ቆይ በመጀመሪያ ደረጃ በኢየሱስ አላህ ሰላም ቆይ አስጨርሰኝ። ፕሊስ ተረጋጋ። ጠየቀ አንድ ጥያቄ ቀደም ምን ብያለሁ? ሰመድ ማለት ሱረቱ ኢኽላስ ላይ የሚገኘው አላሁ ሰመድ የሚለውን ኢብን አባስ ሲፈስር ምን ብሏል? ማስገቢያ ማስወጫ የሌለው ድፍን። አራዚ ምን ብሏል? ማስገቢያ ማስወጫ የሌለው ድፍን ለስላሳ ድንጋይ። ሙጃሂድ ኢክሪማ ምን ብለዋል? ድፍን። ለምሸዩ ክርስቲያን ትከፍትልናለህ፣ ታነብልናለህ። ከዛኛው ጀምር፣ ድንጋይ ከሚለው ጀምር፣ ለስላሳ ድንጋይ ከሚለው በመረጃ ካወራ ሰው ስድብ አይባልም ብሎናል። ያ አይ ቲንክ አረብኛ ላድርግልህ ወንድማችን። አረብኛው ይሻላል እንግሊዘኛው ይሻላል? አቡኪ ማይክን አንሳ። እንግሊዘኛ ከሆነ ተከፍቶልሃል። አረብኛውን ፈልጋለህ? አቡኪ ላድርግለትና ፈልግ ከሆነ አረብኛውን ክፈቶሽ። ያ እሺ ኦኬ ቀጥል አንብበው። ትንሽ እየጨለመ ነው። እሺ ና አንብብ። ከዚህ ጋር እስኪ አንብብልኝ። ከዚህ ጀምረህ አስጠጋው ትንሽ። ከዚህ ጀምረህ አንብብ እስኪ። አይነብ ትንሽ አስጠጋው። አይነበብም እኮ አይነበብም። ከዚህ ጀምረህ ይሄ አሰመድ የሚለውን እኮ ነው ያመጣልኝ። ቀጥል እኮ ሰመድ ማለት ድፍን አይደለም እያልክ ስለነበር አሰመድ ማለት እኮ ቆይ በመጀመሪያ ቆይ በዚህች ማውራት እንችላለን። አንሰመድ ማለት እኮ የአላህ ከአላህ ስሞች አንዱ የአላህ ስም ነው እኮ። የአላህ ስም ሆኖ ግን ድፍን ማለት ነው፣ የተደፈነ ማለት ነው። ማስገቢያ ማስወጫም የሌለው ምንም ውስጣዊ ክፍል የሌለው እንደማለት። የቱ ጋር ነው? እሺ የቱ ጋር ነው ድፍን የሚለው? የቱ ጋር ነው? አንብበው ቀጥል እንዴ አንብብ። ቆይ እሺ ድፍን የሚለውን አሳየኝ እስቲ አንተ። ችግርን ያነባል። ችግር ቀጥል እኮ ታገኘዋለህ። ቀጥል አንብብ። እሺ ትንሽ እንትን በልልኝ። ጥርት ብሎ የተለያየ አይደለም። ትንሽ እንትን አድርገው፣ ሰፋ አድርገው። አይታይም አሁን? ቆይስ ወል ትንሽ የሆነ እንትን ነገር አለ መሰለኝ፣ እንደ ጭስ ነገር ማለትም ከአንተ ከእንትን መሰለኝ ብዙ። ክርስቲያን ቀይረውና አንብበው። በቃ ሰዓት እየገደለብን ነው። ወይም ደግሞ በአማርኛ ትርጉም ካለ እንትን በለው፣ ወይም ደግሞ ጠጋ አድርገልኝ ትንሽ። ችግር የለውም። አምቤን የተረጉምልሃለሁ። በቃ ይኸው ያዝ። ያው ወይም ያው አረብኛውን ራሱ አምጣውና ትንሽ ሰፋ እንደሚታየኝ አድርገው። አንብበው ክርስቲያን። እሺ ምን ይላል? ካታዳ ሲሄድ አሰመዲዝ የስሙዝ ስቶን። ትንሽ አጉላው ክርስቲያን፣ አጉላው። ካታዳ ማለት ስሙዝ ሶሪ ስሙዝ ዋት ስቶን የምትለውን ምልክት አድርግባት። ስቶን ማለት ምን ማለት ነው በእንግሊዝኛ? አቡ ካዲድ ታውቃለህ? ስቶን ማለት ድንጋይ ማለት ነው። እኔ እስከማውቀው ድረስ ድንጋይ ነው። ሌላ ትርጉም አለው እንዴ? አይ አሁን እፎይ ሰመድ ማለት እባክህ ሰመድ ማለት ለስላሳ ድንጋይ ነው። አስቀምጦታል። እፎይ በእናትህ አትሳደብ። በመጀመሪያ ደረጃ ወደ አረብኛ ቀይሩትና ከጅምርቱ ወይ እናንበ ወይ እችንም ጨርሰን ያለበት ቢያንስ ሌላውን ተው። ቀይረው። አሁንም ክርስቲያን አረብኛው እኮ አይታየኝም። አንብቦት ያልከን አንተ ነበርክ። እሺ በአማርኛ የራሳችሁን እኮ መሀል ላይ ገብታችሁ እኮ የራሳችሁን ድንጋይ የምትለውን አንስታችሁ ማለት ነው ሌላ ነገር ሲል ውስጥ የገባችሁ ነው ያላችሁ። አስምርለት፣ ከዛ ወደ አማርኛ ትቀየርለታለህ። ክርስቲያን አትረብሽ። እስኪ ቆይ
لقد جاهل هذا الآيات في أنه تعالى جسم هذا الباطل أنا بين أن كونه أحدا أن ينفي جسم دمات هذا الآيات دالة على أنه لا يمكن أن يكون እዚህ ጋር ቆየቱ ጋር ነው አሁን ይሄ ትርጉሙ የሚሰጠው ራሱ አላህ ዲፊን እንደሆነና እንትን የሚያስታውቀው እነሱ ያሉት ከዚህ ነገር ሁሉ የጠራ መሆኑን ነው የሚያስተምረው ይሄ አያ ማለት ነው። የቱ ጋር ነው ከምን የጠራ? በአማርኛ እስቲ ወደ አማርኛ ቀይረው እሺ ከቻልክ ቪዥነሪ ታነብያለህ? ቪዥነሪ አይ ቁርአን አልጠራውም እሱ። ኦኬ እሺ ቀይርላት፣ ተርጉመው ወደ አማርኛ ተርጉመው እስቲ። ያው ለሰመድ የሚለው ቃል እጅግ ብዙ ቦታ ላይ ነው በብዙ ሙፈስሮች ተፈስሯል ሰመድ የሚለው እና ለምን ሳካውን ራሱ ሰመድ ማለት ከስም እሺ አሁን ቆይ አሶመድ አቧራ የማይቀበል ምንም የማይገባበት ምንም የማይወጣው ለስላሳ ድንጋይ ነው። እሺ ወደ ላይ ከፍ አድርገው እስቲ። ምን ላድርገው? አማርኛ አድርግልኝ ያልከኝ ጎግል ትራንስሌት አስተመዲት ደስሙ አልኩ እኮ ወደ ማለትም ይሄ ሼክ አሁን ይሄ ነገር ትክክለኛ የኢብኑ አባስ ኪታብ ከሆነ ወደ ላይ ከፍ አድርገው ሀሳባቸው ለምን ወይም ከወታች ከጅምሩ አምጣው ወይም ወደ ላይ ከፍ አድርገው ለምን ይሄ ነገር የተሰሙት ማለት አንብብ ይሄን አረብኛ الصمد والجهر الملبس الذي لا يقبل التراب لا يدخله شيئا ولا يخرج منه شيئا ለምሳሌ አሁን እዚህ ጋር እነሱ ይሄንን ሊሉ የፈለጉበት ምክንያት አንደኛ ነገር ከዚህ ከድንጋይም ከጉዝ ነገር ከሁሉም ነገር የጠራ አላህ ሁሉም ነገር የተብቃቃ ነው። አሁን እናንተ ልትሉ የፈለጋችሁትን አሁን አይልም አትጮ የጠራ ነው ምናምን አይደለም። አሰመድን ሲፈስሩ ነገር እኮ በሼክ አልኢስላም አምጥቼም ደግሞ ደግማለሁ፣ ሙጃሂድን ደግማለሁ፣ ኢክሪማን ደግማለሁ።